የምንኖርባት ዓለማችን በጦርነት በግጭት ዓለም ውስጥ ትገኛለች። አስቀድሞ በእግዚአብሔርና በሰይጣን መካከል የተጀመረው ውጊያ ወደ ምድርም መጥቶ ሰዎች ሰይጣንን ከተቀበሉት በኋላ የምንኖርባት ምድራችንም የዚህ የተጋድሎ አካል ሆናለች። የዚህ ተጋድሎ አካል እስከ 6000 ዓመታት ጉዞን አድርጓል። ይህንን ጉዞ እንዲያበቃ ክርስቶስ ደግሞ የመጨረሻ ተስፋ ለሁሉም ሰጥቷል። እሱም ዳግም ምጽአቱ። ታዲያ በዚች ምድር ላይ ስንኖር እለት እለት በውጊያ ውስጥ ነው የምናሳልፈው። እለት እለት በተጋድሎ ውስጥ እንሄዳለን። ይህንን ተጋድሎ ደግሞ የምናሸንፍበት ይህንን ውጊያ የምናሸንፍበት የጦር ልብስ ደግሞ ያስፈልገናል። ሩት ከነዋሚ ከሰማችሁ ምክሮች መካከል ሶስተኛው ልብስሽን ተላበሺ ነው የሚለው። በሩት ምዕራፍ 3 ከቁጥር 3 ላይ አማቷ ነዋሚ ወደ ቦዔዝ ቤት ከመቅረቧ በፊት ልብሷን እንድትላበስ አበክራ መክራታለች። ምክሩን በማዳመጧ ሩትም በቦዔዝ ፊት ሞገስ እንዳገኘች መጽሐፍ ቅዱስ ያስረዳናል። ታዲያ ስለ ልብስ መልበስ እናወራለን። ማወራው በአካላዊ ስለምንለብሳቸው ቲሸርቶች ወይም ስለምንለብሳቸው ሱሪዎች አይደለም። የማወራችሁ ስለ መንፈሳዊ ውጊያውን ስለምንከላከለው ልብስ ነው። ሐዋርያው ጳውሎስ ወደ ኤፌሶን ሰዎች በላከው መልእክት ላይ በኤፌሶን ምዕራፍ 6 ከቁጥር 12 እስከ 18 ባለው ላይ ክፍል ላይ በመታነቡበት ሰዓት ላይ የጦር ዕቃ ልብስ ልበሱ ይላል። 6 ልብሶችን እዛ ያስቀምጣል። ይህ 6 ልብሶች እንድንለብሳቸው አበክሮ ይናገራል። የመዳን ራስ ቁር ልበሱ ይላል። የመንፈስ ሰይፍን ያዙ ይላል። የእምነት ጋሻም ያዙ ይላል። ከዛም አልፎም ደግሞ ጫማም እንድናረግም ምክረ ሐሳብን ይሰጣል። ሌሎችንም ልብሶችን በዛ ቦታ ላይ ያስቀምጣል። ቅድም እንዳልኩት ያለንበት የምንኖርበት ምድር በውጊያ ውስጥ ያለ ነው። በተጋድሎ ያለች ምድር ላይ ነው። ይህንን ተጋድሎ የምናሸንፈው ይህንን ልብስ እንለብስ ነው። ውድ የእግዚአብሔር ቤተሰቦች ስንቶቻችን የእግዚአብሔር ሰይፍ የሆነውን መጽሐፍ ቅዱስ እናነባለን? ስንቶቻችን የእምነት ጋሻን እንታጠቃለን? በጸሎት በመደፋት እምነትን ከጌታ ጠይቀንና ቀዩን በጸሎት በመደፋት መንፈስ ቅዱስን ጠይቀን ይሁንና በዚህ ውጊያ እንድንሸነፍም አይፈልግም። በዘመናት እግዚአብሔር ውጊያውን እንድናሸንፍ ፍላጎት አለ። ኢየሱስ በምድር ላይ በመጣበት ሰዓት ላይ ኃጢአትን ሙሉ በሙሉ አሸንፏል። በመስቀል ላይ የኔና የናንተ የሚያደክመንን እንዲሁም ደግሞ የሚያሳፍረን ኃጢአት ክርስቶስ ገሎታል። በዛ በቀራንዮ መስቀል ላይ ኢየሱስ ሰይጣንን አሸንፎታል። ለዛም ነው ጠላታችን ዲያብሎስ የተሸነፈ ጠላት ተብሎ የታሰበው። ታዲያ ይህን የተሸነፈን ጠላት የምናሸንፍበትን ትክክለኛውን መንገድ ኢየሱስ ነግሮናል። ይህን ልብስ ለመልበስ ስንቶቻችን ዝግጁ ነን? ይህን ልብስ ለመቀበል ምን ያክል ተዘጋጅተናል? ይህን ልብስ ለመቀበል ምን ያክል ጸልየናል? ይህን እንድናደርግ መጽሐፍ ቅዱስ ይናገራል። በመጨረሻም ሩት ልብሷን በመልበሷ ምክንያት በቦዔዝ ፊት ሞገስ በማግኘቷ በብዙ በረከት በብዙ ሞገስ በሱ ፊት ቀርባለች። በጣም ምንኛ መታደል። በእግዚአብሔር ፊት ሞገስ የምናገኘው እንዴት ይሁን? ልብሱን መላበስ የግድ ይላል። ኤፌሶን ላይ የተቀመጠው መልእክት ደጋግመን እንድታነቡ ጌታ ይናገራል። ጭንቀት ሊኖርብን ይችላል። ፍርሃት ሊኖርብን ይችላል። አለማመን ሊኖርብን ይችላል። ተስፋ መቁረጥ ሊኖርብን ይችላል። ወንጌል ለመስራት አቅም፣ ድፍረት፣ ኃይል፣ ጊዜ አጥተን ሊሆን ይችላል። ልብሱን እንላበስ። ያኔ የምንከላከልበትን ነገሮች ሁሉ እናገኛለን። ምንም ይምጣ፣ ምንም ነገር የሚያስፈራ ማዕበል ወደኛ ቢመጣ፣ ወጀቡ ቢመጣ፣ ችግሩ ቢመጣ የእምነትን ልብስ የጦር ልብስን ስለለበስን መከላከልና ያንን መጋፈጥ እንችላለን። ይህንን እግዚአብሔር አበክሮ ለልጆቹ የሰጠን ትልቅ ምክር ነው። ይህን ምክር እንድናዳምጥ ጌታ ይፈልጋል። ልብሱን እንላበስ። እግዚአብሔር ይባርካችሁ።